ሰላም እንዴት ናችሁ? በ2018 ዓ.ም የሪሜዲያል ተፈታኝ ከሆናችሁ በዛሬ ቪዲዮአችን የተለያየ 25 ኩዌሽኖችን ከሞዴል ኤግዛሞች የወጣ በጣም ለኤግዛም የሚያግዛችሁ የእንግሊሽ ጥያቄዎችን የምናይ ይሆናል ማለት ነው። ኢን ዲቴል ኤክስፕላኔሽን ለምን ያልሆነም ለምን ያልሆነም እያለን ምንመለከት ይሆናል ማለት ነው። ስለዚህ በጣም ኢንትረስቲንግ ቪዲዮ ስለሚሆን እስከ መጨረሻ መከታተል ይኖርባችኋል ማለት ነው። 25 ጥያቄ ብቻ ነው፣ ብዙ አይከብዳችሁም። ጀስት እንዲሁ መልስ ብቻ ያስቀምጥኩ ሳይሆን ሞር ዲፊኒሽንም እየሰጣችሁ የሚሄድ ይሆናል ማለት ነው። ስለዚህ ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። በተጨማሪ ደግሞ አንድ ማሳውቃችሁ ነገር አለ። እሱ ምንድነው? ከኛ ጋራ ሆናችሁ ማቴማቲክስ እና እንግሊሽ ማጥናት ከፈለጋችሁ ኦር ሙሉ ሳብጀክቶችን ከኛ ጋራ የሪሜዲያል ኤግዛም ሆናችሁ በጣም ጥቂት ጊዜ ወራቶች ብቻ ነው የቀሩት እና ከኛ ጋር ሆናችሁ ሪሜዲያል ማጥናት ለምትፈልጉ ተማሪዎች በዚህ ስልክ ቁጥር ደውላችሁ ቦታችሁ ማስያዝ ትችላላችሁ ማለት ነው። በጣም ኢንትረስቲንግ ነው። በዚህ ወይ ነው የምናጥነው ማለት ነው። በተጨማሪ ደግሞ አንድ ዌብሳይት አዘጋጅተንላችኋል። እናንተ ኤግዛም ተብሎ የተዘጋጀ ዌብሳይት ነው። ስለዚህ እዛ ላይም በጣም ብዙ ፕራክቲስ አድርጋችሁ ኢንትራንስ ሪሜዲያል ላይ በጣም ውጤታማ ማትሆንበት ምንም አይነት ምክንያት የለም። ለመቀላቀል ደውላችሁ መጠየቃችሁን እንዳትረሱ። ዳይሬክትሊ ወደ አንደኛ ኩዌሽናችን እንሄዳለን ማለት ነው። ኩዌሽን 1 I would be happy if the language I understand best dash as a medium of instruction in my school. ይላል A were used, B will be used, C used, D were used to. I would be happy if the language I understand best as a medium of instruction in my school. ያው ጥያቄው ግልጽ ነው። ምን እያለ ነው? እኔ የምጠቀመው ቋንቋ ትምህርት ቤት ላይ የሚጠቀሙ ትምህርት ቤቱ አስ ሚዲየም መካከለኛ ቋንቋ የሚጠቀም ቢሆን ኖሮ ደስ ይለኝ ነበር ይላል። ስለዚህ የቱ ነው የሚሆነው ማለት ነው? ደስ ይለኝ ነበር ፓስት ላይ ነው ያለው። ስለዚህ ፓስት ላይ ስላለ የቱ ማውጣት እንችላለን? ዊል የሚለውን ማውጣት እንችላለን ማለት ነው። ምንም አይነት ሴንስ አይሰጠንም። ስለዚህ ቢን በዚህ ወይ ማውጣት እንችላለን ማለት ነው። ሲ ላይ ካየን ደግሞ ቤስት ዩዝድ ቱ ማለት መጠቀም ማለት ነው። ስለዚህ ራሷ ላንጉዌጅ አይጠቀምም። ካያችሁ አሁን I will be happy if the language I understand best used to ይጠቀማል። ላንጉዌጁ በራሱ አይጠቀም። እኛ ነው ቢጠቀም ኦር ላንጉዌጁ ቢጠቀም ደስ የሚለን እንጂ ላንጉዌጁ በራሱ ምንም የሚጠቀመው ነገር የለም ማለት ነው። እኛ ነው ላንጉዌጁ የምንጠቀመው። ስለዚህ ሲም ሊሆን አይችልም ማለት ነው። በቀላሉ ምንድነው አክቲቭ እና ፓሲቭ ቮይስ ነው። ስለ ፓሲቭ ቮይስ ስለሆነ ድርጊት ተፈጻሚው ድርጊት ተቀባዩ ላንጉዌጅ ስለሆነ ድርጊት ፈጻሚ ሊሆን አይችልም፣ እሱ ነው። ስለዚህ ሁለቱ ነው ይቀሩት ማለት ነው። ሁለቱንም እናያቸዋለን። I would be happy if the language I understand best were used as a medium. were used to የሚለው ትክክለኛ አንሰራችን ማለት ነው። were used እና were used to ምንድነው የሚለያቸው? used to እንጠቀማለን። were used to ላይ በዌር ቦታ ቢን ልንጠቀም እንችላለን በተለያየ ቦታ። ይሄ ደግሞ ያው ፉል ስትራክቸር አይደለም፣ ቱ ሊያካትት ይገባል። አይዘር ደግሞ ዩዝድ ቱ ብቻ ሊሆን ይኖርበታል። ስለዚህ መልሳችን በቀላሉ የቱ ይሆናል? ዌር ዩዝድ የሚለው ይሆናል ማለት ነው። ዲ ሳይሆን ኤ ላይ ያለው ይሆናል ማለት ነው። ሁለተኛ ላይ ደግሞ if my mother hadn't gone to the healer she dash better. እዚህ ደግሞ ምንድን የምናየው ኮንዲሽን እናያለን ማለት ነው። እዚያ ምን ማለት እንችላለን? ፈርስት ኮንዲሽን ላይ እንደዚህ ነገር የለም፣ ሰከንድ ላይ የለም፣ ሰርድ እና ፎርዝ ላይ ማየት ነው ማለት ነው። ስለዚህ hadn't past perfect እና past perfect መጀመሪያ ላይ ኦር if ክሎዝ ላይ የያዘው የቱ ነው ማለት ነው? ሰርድ ኮንዲሽን ነው። ከዚህም በመነሳት መረዳት እንችላለን ሰርድ ኮንዲሽን መግባት አለበት። ሰርድ ኮንዲሽን ማለት would plus have plus verb 3 ነው የሚገባው ማለት ነው። ስለዚህ ከሱ ማየት ይኖርብናል ማለት ነው። wouldn't have get እሲ ደግሞ wouldn't ያለው ኔጌቲቭ መሆኑ ነው። wouldn't have been gets or won't እነዚህ won't የሚለው በጭራሽ አይሆንም። እሺ wouldn't get የሚለው አይሆንም። እነዚህ ሁለት አይሆንም። እዚህ ጋርም ካየን ደግሞ እዚህ ጋር wouldn't plus have plus been verb 3 ምንድነው? እዚህ ፓሲቭ ቮይስ እያሳየን ነው። ስለዚህ if my mother ስለ ማዘራ እያወራው ስለ እናቱ እያወራ ስለሆነ መልሳችን ይሆናል ማለት ነው። ሶስተኛ ደግሞ if someone dash we should wear gloves to treat them. A is blinding, are blinding, were blinding, will bleed. ይሄ ደግሞ ምንድነው? ያው ፈርስት ኮንዲሽን ኖርማል ነው ሲቹዌሽን ሊያሳየን ነው የመጣው።
ምንም ፊውቸርሊ ያየ ኦር ኮምፕሊኬትድ ነገር የለም። ሰርድ እና ፎርዝ ማውጣት እንችላለን ማለት ነው። ለምን እዚህ ጋር ምንድን ይታየን ፈርስት ኮንዲሽን ነው ማለት ነው። የሆነ ሰው እንዲህ ከሆነ ትሪት ማድረጊያው ማዘጋጀት ይኖርብናል ማለት ነው፣ ሙሉ ማቴሪያል። እሺ ኢፍ ሰምዋን ኢዝ ብላይንዲንግ ዊ ሹድ ዌር ግሎቭስ ቱ ትሪት ሂም አር ብላይንዲንግ። አሁን ኢፍ ሰምዋን የሚለው ሰምዋን ኢዝ ታይፕ ኦፍ ፕሮናውን። በተጨማሪ ደግሞ ሌሎች ጥያቄዎችም እንዲሰራላችሁ ከፈለጋችሁ እሱንም ኮሜንት ላይ ድሮፕ አድርጉልኝ። በጣም ብዙ ተደጋጋሚ ጥያቄዎችን ሰራላችኋለሁ ማለት ነው፣ ብዙ ተማሪዎች የሚፈልጉትም ማለት ነው። ስለዚህ በዚሁም ደግሞ የጥያቄውን መልስ እያስቀመጣችሁ ሜዳችሁ እንዳትረሱ። ሰምዋን የሚለው ታይፕ ኦፍ ፕሮናውን ኢንዲፋይናይት ፕሮናውን ይባላል። ስለዚህ ኢንዲፋይናይት ፕሮናውን ምን አይጠቀሙም? አርን አይጠቀሙም ማለት ነው። አርን አይጠቀሙም ማለት ዌርን አይጠቀሙም፣ ኤክሰፕሽናል ፓሲቭ ቮይስ ላይ ካልሆኑ በስተቀር አንዳንድ ኬዞች ላይ ነው እንጂ አይጠቀሙም። ኖርማሊ አሴ ሲንጉለር ነው የሚቆጠረው። ሰምዋን፣ ሰምዌር፣ ሰም የምንላቸው ኤቭሪዌር ምናምን የምንላቸው በሙሉ አሴ ሲንጉለር ፎርም ነው የምናያቸው ማለት ነው። ስለዚህ የቱ ይሆናል? አሁን ዌር የሚለው እሱም አይሆንም። ኢፍ ሰምዋን ዌር ብላይንድ የሆነ ሰው እንትን ቢሆን ዌር የሚለው ሲጀምር ፓስት ላይ ያለው አይሆንም። ዊል ደግሞ ከጭራሽ አይሆንም። ዊል ምንድነው? ኢፍ ክሎዝ ላይ መጥቶ የማያውቅም። ስለዚህ መልሳችን ኤ ይሆናል ማለት ነው። እሺ አራተኛ ደግሞ እሺ ኢፍ አይ ሃድ ሲን ኤኒዋን። በዚህም ስለ ኮንዲሽን ስለሆነ ጥያቄዎቹ ምን ማየት ይኖርባቸዋል? ስለ ኮንዲሽን ሙሉ በሙሉ ማጥናት ይኖርባቸዋል። ፈርስት ኮንዲሽን፣ ሰከንድ፣ ሰርድ ኮንዲሽን እና ፎርዝ ኮንዲሽን ላይ የሚመጡ ነገራቶች ማለት ነው። አሁን ምን እናያለን? ሃድ ፕላስ ቨርብ 3 which means ምንድነው? ሰርድ ኮንዲሽን ማየት እንችላለን ማለት ነው። if I had seen anyone cheating on the exam I certainly dash the keys to the invigilator. ያው የሆነ ሰው ፈተና ላይ የሚያጭበረብር ካየው ምን አደርጋለሁ? ያው ለሚመለከተው አካል አሳውቃለሁ ማለት ነው። ስለዚህ የቱን እንጠቀማለን? አሁን ብዙ ተማሪዎች I certainly will have reported ይላሉ። ይሄ ደግሞ ትክክለኛው መልሳችን አይሆንም ማለት ነው። ስለዚህ ሜን ክሎዝ ላይ የምናያለን ውድ ፕላስ ሃፍ ፕላስ ቨርብ 3 እናያለን ማለት ነው። ስለዚህ ዊል እናወጣለን። እዚህ ጋር ደግሞ ቨርብ 3 የለም። እዚህ ደግሞ ሻል ነው ሲጀመር አይሆንም። መልሳችን ካለምንም ጥያቄ ዲ ይሆናል ማለት ነው። ውድ ሃቭ ሪፖርትድ የሚለው ይሆናል። ፓስት ላይ ነው ባዮ ኖሮ እንደዛ ነገር ነው አጋልጠው ነበር እንደማለት ነው። እሺ አምስተኛ ላይ ደግሞ unless you see the criminal unless you see the criminal ብሎ ብላንክ አለ። will not shout, don't shout, give shout, don't have shout። እዚህ ጋር unless የሚለው ግራ እንዳይገባችሁ instead of if እንጠቀማለን ማለት ነው። አንዳንዴ በሱ ፋንታም ልንጠቀም እንችላለን ማለት ነው። ስለዚህ ምንድነው unless you see the criminal ስለምን እያየ ነው? see the criminal ፈርስት ኮንዲሽን ኦር ዜሮ ኮንዲሽንም ማለት እንችላለን ማለት ነው። ፈርስት ኮንዲሽን እንላለን ማለት ነው። ከዛም ፈርስት ኮንዲሽን ላይ ዊል ኖት ሾት እሱ አይሄድልንም ማለት ነው ከዚህ አገባቡ ጋር ዶንት ሾት። ብዙ ጊዜ አሁን ፈርስት ኮንዲሽን ላይ ምን ልንጠቀም እንችላለን? ከዊል በተጨማሪ ሌሎች እንደነ ሹድ ምናምን ሻል ልንጠቀም እንችላለን ማለት ነው። ይሄ ማወቅ ይኖርባቸዋል። ጊቭ ሾት የሚለው አይሆንም፣ እሱ በጭራሽ አይሆንም። ዶንት ሃቭ ሾት ይሄ ደግሞ ሚንስ አይሰጥም። እነዚህ ሁለቱ አይሆንም ማለት ነው። ስለዚህ ከነዚህ የት ይሆናል? ኤ ይሆናል ማለት ነው። ለምን እዚህ ጋር ሁለት ኔጌቲቮች እያመጣ ነው። አንዳንድ ቦታ ሁለት ኔጌቲቮች ይታዩናል ማለት እዚህ ጋር በራሱ ኔጌቲቭ ነው ካላየ በስተቀር ምንድነው ጀስት እዚህ ጋር ምን እያለ ነው? እዚህ ጋር ኔጌቲቭ ነው በራሱ እዚህ ጋር ፖዚቲቭ ነው። እዚህ ጋር ኔጌቲቭ ሚንስ አይሰጥም ማለት ነው። ኮንቲኒዩስ ያለው አመጣጡም ጋር ይሄዳል። ዊል እኮ ይሄድ ነበር፣ ነገር ግን ዶንት የሚለው ሁለተኛ ላይ ቤስት አንሰራችን ይሆናል ማለት ነው። እሺ ስድስተኛ ደግሞ ኢፍ ሰምዋን ኢዝ ብላይንዲንግ ይሄ መጀመሪያ ላይ የን ጥያቄ ነው። ዌር ግሎቭስ ቱ ትሪት them እሺ ዊ ዳሽ ኩድ ዌር ግሎቭ ዊ ዌር ግሎቭ we should wear glove። አሁን መልሳችን እንዲህ ይሆናል ማለት ነው። should will ምናምን instead of እነዛ መስጠቀም እንችላለን ማለት ነው። እሺ ሰባተኛ ደግሞ if the baker had intended to make a cake he dash baking powder have bought
would have bought would buy እሺ will have bought ከነዚህ አራቱ ደግሞ አሁን እናያለን ማለት ነው። እዚህ ጋር had plus verb 3 ይታየናል። ስለዚህ ምን ሊመጣ ይገባል? would have plus verb 3 ሊመጣ ይገባል ማለት ነው። እዚህ ጋር had አይሆንም። had ስምንተኛ ላይ ደግሞ የምናየው if the weather was fine we dash earlier and go for a swim ያው የአየር ጸባዩ አሪፍ ኖሮ ዋኝተን ነበር እያለን ነው። ወር በጊዜ ማዋኛው ቦታ ላይ ደርሰን ነበር። ስለዚህ ምርጫዎቻችን እናያለን። ኤ would all get up will all get up would all have got up ዲ ደግሞ all get up እሺ እናያለን። መጀመሪያ ላይ ምን እንደመጣ መረዳት እንችላለን። if the weather was fine አየር ጸባዩ አሪፍ ቢሆን ኖሮ ምን ሆኖ ነበር ማለት ነው። just ምን ኮምፔር እያደረገ ነው? ፈርስት ኮንዲሽን ላይ ይገኛል ማለት ነው። ፈርስት ኮንዲሽን ላይ if ክሎዝ ላይ ምን እናገኛለን? ሲምፕል ፕሬዘንት እናገኛለን። ከዛ ደግሞ ሜን ክሎዝ ላይ will plus verb 1 or base verb እናገኛለን። ስለዚህ መልሳችን ኤ ይሆናል ማለት ነው። ቢ ይሆናል። ዘጠነኛ ደግሞ ቢ ይሆናል። እሺ ዘጠነኛ ደግሞ if the time frame were 2025 the millennium development goals would be achieved would have achieved will be achieved አሁን እዚህ ጋር time frame were 2025 the millennium development would achieve እስኪ እናያለን። ምርጫዎቻችን ምንድነው? አሁን እዚህ ጋር ፓሲቭ እና አክቲቭ መለየት ይኖርባቸዋል። ብዙ ነገራችን ነው እዚህ ጋር እያገናኝ ያለው ፓሲቭ እና አክቲቭ መለየት ይኖርባቸዋል። በተጨማሪ ደግሞ ኮንዲሽናሉን ታይፑንም መለየት ይኖርባቸዋል ማለት ነው። ስለዚህ መልሳችን ምንድነው የሚሆነው? ፍሬሙ 2025 ቢሆን ኖሮ ሚሊኒየም ዲቨሎፕመንት ጎሉ ተሳክቶ ነበር ማለት ነው። ስለዚህ ተሳክቶ ነበር ኦር አሳክቶ ነበር ሳይሆን ተሳክቶ ነበር። ስለዚህ ምንድነው የሚሆነው? ኦብቪየስ ነው። ስለዚህ ምን ይሆናል? ፓሲቭ ቮይስ ይሆናል። would achieve የሚለው አይሆንም። would have been achieved ይሄ ሊሆን ይችላል። would be achieved እነዚህ ሙሉ ፓሲቭ ናቸው። ከነዚህ መምረጥ ነው። እሺ እዚህ ጋር would have been ይሄን አይሆንም። ለምን? ስለ ሰከንድ ሰርድ ኮንዲሽን እያወራን አይደለም። would be achievedም አይሆንም ማለት ነው። እዚህ መልሳችን የት ይሆናል? would be achieved የሚለው ይሆናል ማለት ነው። አስረኛ ደግሞ if only I had listened to my doctor I dash so weak in a very short time እሺ ዶክተሬን ባዳምጠው ኖሮ እንደዚህ አልሆነም ነበር ማለት ነው። በአጭር ጊዜ I will have grown I have grown I would have grown I wouldn't have grown የት ይሆናል ማለት ነው። ያስ ኦፖዚት የሆነ ሀሳቦችን የሚያነሳልን ባዳምጠው ኖሮ እንደዚህ አልሆነም ነበር እያልን ነው። ስለዚህ ምንድነው የሚሆነው? ኔጌቲቭ እናስገባለን ማለት ነው። ኔጌቲቭ ያለው ብቸኛው ሲጀምር ዲ ነው። ስለዚህ ዲ ይሆናል ማለት ነው መልሳችን። 11ኛ ደግሞ if more girls go to school more girls dash to workforce ብዙ ሴቶች ወደ ስራ በገቡ ቁጥር ብዙ ሴቶች ለወርክ ፎርሶች ያገለግላሉ ማለት ነው። እሺ will enter would have entered አሁን ምን እንረዳለን? ይሄ አይሆንም። ኢንተርም አይሆንም። ሁለቱ አይሆንም። ስለዚህ ከነዚህ ሁለቱ መረጥ ይኖርብናል ማለት ነው። ሜንሊ ይሄ ይሆናል ማለት ነው። ኤ ይሆናል። 12ኛ ደግሞ I wish I dash the entrance examination because I was the only one remaining in our village እሺ ምን እንረዳለን? I wish እመኛለሁ ኢንትራንስ ኤግዛምን አልፌ ቢሆን ኖሮ because I was the only one remaining on the village ከጓደኞቼ ከቪሌጁ ካሉ እኔ ብቻ ነው የወደኩት ማለት ነው። ስለዚህ ምንድነው የሚሆነው? I wish ካለ ምን እንጠቀማለን? I was past አንልም ማለት ነው። በፍጹም እንደዚህ አይነት አንጠቀምን ማለት ነው። was አንጠቀም ሲጀመር ድርጊት ተፈጻሚ እኔ ላይ ስለሆነ አይሆንም ማለት ነው። ፓስም አይሆንም። ስለዚህ የቱ ይሆናል? ከኤ እና ከዲ ይሆናል ማለት ነው። I were past እሱም ደግሞ አይመጥንልንም። ስለዚህ መልሳችን ሲ ይሆናል ማለት ነው። I had passed the entrance examination
የሚሆነው። 13ኛ ደግሞ ብላንክ ዴቪድ ሃድ ቢን ኤ ቢት ሞር ኬርፉል ሂ ኩድ ሃቭ ቢን ኦልራይት። እሺ ኢፍ ኦንሊ ዴቪድ ሃድ ቢን ኤ ቢት ሞር ኬርፉል ትንሽ ዴቪድ እኮ እንትን ቢሆን ኖሮ ምንድነው ሂ ኩድ ሃቭ ቢን ኦልራይት ሙሉ ትክክል ሆኖ ነበር። ትንሽ ነገር እንተሳሳተው። ስለዚህ መልሳችን የት ይሆናል? በደንብ አይነት ኢፍ ኦንሊ ዴቪድ ሃድ ቢን ኤ ቢት ሞር ኬርፉል ኢፍ ኖት ዴቪድ ይሄ አይሆንም። ዴቪድ በጭራሹ ጥንቁቅ ባይሆን ኖሮ አይሆንም። ይሄ አዘርዋይስም አይሆንም፣ በትፎርም አይሆንም። ኢፍ ኦንሊ የሚለው መልሳችን ይሆናል ማለት ነው። ኢፍ አይ ሃድ ኮሚኒኬትድ ዘ ኢንፎርሜሽን ኢፌክቲቭሊ ዘ ሚስቴክስ ዊል ኖት ሃቭ ሃፕንድ። አሁን እዚህ ጋር እናያለን የስ ሰርድ ኮንዲሽን እናያለን ማለት ነው። ሃድ ፕላስ ቨርብ 3 እናያለን። በዚህ እስኪ ስለ ኮንዲሽን እናያለን። ፈርስት ኮንዲሽን ላይ የምናየው ኦር ዜሮ ኮንዲሽን ላይ የምናየው እዚህ ጋራም ሲምፕል ፓስት ነው፣ እዚህ ጋራም ሲምፕል ፓስት ነው። ኢፍ ክሎዝሊ ሚን ክሎዝሊ። ሁለተኛ ላይ ደግሞ የምናየው ምንድነው? ሁለተኛ ላይ የምናየው እዚህ ጋራ ሲምፕል ፕሬዘንት ሲሆን ፈርስት ኮንዲሽን ላይ ማለት ነው። እዚህ ጋራ ደግሞ ምንድነው የምናየው? እዚህ ጋር ደግሞ ዊል እና ኦር ሲምፕል ፊቸር እናያለን ማለት ነው። ፕሊስ ብዙ እንግሊሽን ከኛ ጋር ማጥናት ከፈለጋችሁ በዚህ ስልክ ቁጥር እንደነገርኳችሁ ደውላችሁ ቦታችሁ ማስያዝ እንዳትረሱ። የሪሚዲያል ተማሪ ከሆናችሁ በተለይ በጣም ትጠቀማላችሁ ማለት ነው። እነዚህ እንግሊሽ፣ ማቴማቲክስ ባሉ ሳብጀክቶች በጣም የምትጠቀሙበት አንድ ዌብሳይት ለእናንተ ባለ ኤግዛም ብቻ ኮንቴን ያደረገ ዌብሳይትን አዘጋጅተላችኋል። በዛ ዌብሳይት ማጥናት ትችላላችሁ ማለት ነው። ስለዚህ በዚህ ቁጥር መደወላችሁ እንዳትረሱ። እሺ ዳይሬክትሊ ወደ ጉዳያችን እንገባለን ኦር እንመለሳለን። እሺ ኢፍ አይ ሃድ ኮሚትድ ቨርብ 3 ፕላስ ምንድነው ኢስ ሃድ ፕላስ ቨርብ 3 ነው which means third condition ነው። second condition እዚህ ኢፍ ሚን ክሎዝሊ እናያለን። would plus have እናያለን ማለት ነው። ስለዚህ has not የለም፣ will not አይገባም፣ ይሄም አይገባም። መልሳችን ቢ ይሆናል ማለት ነው ካለምንም ጥርጣሬ። እንደዚሁ በጣም ምንም ኮንፊውዝ የሚያደርግም ነገር የለውም። በዚህ ወይ መለየት እንችላለን። ብዙ ጊዜ ራሱ ተማሪዎቹ ያው ቴክኒክሊ እንዲሁ ጥያቄዎቹን ባለመረዳት ብቻ በጣም ብዙ ጥያቄዎችን እያጡ ነው። ስለዚህ እኛ ጋራም ከመጣችሁ ይሄን ነገር ታገኙ ይሆናል። እሺ 15ኛ ደግሞ if I dash come late one more time my teacher will not let me in። ያው if I dash come late one more later ከዚህ በኋላ አንድ ጊዜም አርፍጄ ከመጣሁ አስተማሪ ምን አይሆንም ማለት ነው፣ አያስገባኝም ማለት ነው። if I can ብችል ኖሮ አሁን ስለ ችሎታ እያወራን አይደለም። ዳዝም እዚህ ጋር ምንም ሴንስ አይሰጥም። እሺ ዊልና እዚህ ጋር ደግሞ ዲል ያለን መስት ይሆናል ማለት ነው። ስለዚህ ኮንዲሽን ላይ ምንም አይነት ኦብሊጌሽን እናሳይበት ሚንስ የለንም። ስለዚህ መልሳችን ዊል ይሆናል ማለት ነው። my teacher will let me late ምንድነው እዚህ ጋር ፈርስት ኮንዲሽን ነው የምናየው ማለት ነው። 16ኛ ደግሞ had they sought assistance we dash into our life saves። እሺ had they sought assistance we dash sought or say life saves had have will have would have። አሁን እዚህ ጋራ ትንሽ ተመሳሳይ ጥያቄ ነው። ስለዚህ በደንብ ማየት ይኖርብናል ማለት ነው። ምን ማለት ነው እዚህ ጋር if they had sought assistance we dash sent out life saves ሙሉ ህይወታችን ምን ሆነ ነበር ማለት ነው፣ አውት ሆነ ነበር ማለት ነው ሲምፕሊ። ከዛ ምድር የምናስገባው እዚህ ጋር ከኮንቴክስቹዋል የምንረዳው ነገር ሰርድ ኮንዲሽን ነው። ስለዚህ ሰርድ ኮንዲሽን ስለሆነ ዊል ሃቭ ሲጀመር አይሆንም፣ ሃቭን ብቻውን ገብተው አያውቅም፣ ሃድም እነዚህ ሁለቱ ሊገቡ ይችላሉ ብቻቸውን፣ ነገር ግን ሚንስ አይሰጡም። እዚህ ጋር ዲ ይሆናል ማለት ነው መልሳችን። 17ኛ ደግሞ if disaster dash we must take action now to reduce the size of the world's population. if አሁን እዚህ ጋር መስት እናያለን። መስት የቱ ቦታ ይገባል? መስት ብዙ ጊዜ ፈርስት ኮንዲሽን ላይ ኢንስቴድ ኦፍ ዊል ልናስገባ እንችላለን። ሹድ ምናምን እነዚህ ሞዳል ቨርቦችን ልናስገባ እንችላለን። ስለዚህ ምን እንረዳለን ከዚህ? እዚህ ጋር ሊገባ የሚገባ ነገር ሲምፕል ፓስት ነው፣ ሲምፕል ፕሬዘንት ነው። ስለዚህ ሲምፕል ፕሬዘንት ውስጥ እዚህ ጋር የምናየው የቱ ብቻ ነው? ሲ ብቻ ነው።
እዚህ እኮ ሲምፕል ፕሬዘንት አይደለም። ኖ እዚህ ጋር የሚገኘው በፓሲቭ ፎርም ስለተቀመጠ ነው። ራሱ ሲምፕል ፕሬዘንት ነው ግን በፓሲቭ ፎርም የተቀመጠው። ስለዚህ ፓሲቭ ፎርም ጥያቄ ከፈለጋችሁ ሰራላችኋል። እናንተ ብቻ ኮሜንት ላይ ድሮፕ አድርጉልኝ። ፓሲቭ ፎርም ስለሆነ እሱ ብቻ ነው ሲጀምር ሲምፕል ፕሬዘንት፣ እሱ እናስገባለን። መልሳችን ሲ ይሆናል ማለት ነው። 18ኛ ደግሞ አይ ወንደር ኢፍ ዊ ዳሽ ስቲል ቢ ፍሬንድስ ኢን 20 years time። እሺ አይ ወንደር ኢፍ ዊ ሜይ ስቲል ኢፍ ዊ ዊል ስቲል ኢፍ ዩ ሹድ ስቲል ኢፍ ዩ ኩድ ስቲል። አሁን ከዚህ ጋር እንደነገርኳችሁ ኢንስቴድ ኦፍ ዊል ሌላ ማስገባት እንችላለን ማለት ነው። ነገር ግን አገባቡ ይወስናል። አይ ወንደር ኢፍ ዊ ዊል ስቲል ቢ ፍሬንድስ ኢን 20 years time። ጀስ ለዚህ ዓመት ያክል ጓደኛሞች ሆነን ብንቆይ ደስ ይለኛል ለማለት ነው። ስለዚህ which means ቢ ይሆናል ማለት ነው። ሹድን መጠቀም እንችላለን ለፊቸር እዚህ በጣም ፋር የሆነ ማለት ነው። እሺ if anything goes wrong with this plan you dash held responsible። ከዚህ ነገር ጋር በተያያዘ የሆነ ትክክል ነገር ማይመጣ ከሆነ ሪስፖንሲቢሊቲውን ትወስዳለህ ማለት ነው። እሺ A would be would have been will be እሺ will have been የት ይሆናል? ከዚህ ጋራም በደንብ ማየት ይኖርብናል። if anything goes simple present ነው። ስለዚህ future simple እናስገባለን ማለት ነው። ስለዚህ future simple የቱ ጋር እናገኛለን? would be will be የሚለው future simple ይሆናል ማለት ነው። እዚህ will be የሚለው ምንድነው? ፓሲቭ ፎርም ሲሆን ነው ማለት ነው። ፕሊዝ በደንብ ፓሲቭ እና አክቲቭም ኮንዲሽናልን በተጨማሪ ማየት ይኖርባቸዋል ማለት ነው። if the media reported that nobody died in the crash then blank of them should be alive። እሺ ሚዲያው ሪፖርት ካረገ ምንድነው? ሰው እንዳልሞተ ሪፖርት ካረገ ዘን የሆነ ሰው ከነሱ ሊድን ይገባል ማለት ነው። እሺ either neither both none። ከዚህ አንዱ ሁለት አራቱም እንደመርጠን ይገባል ማለት ነው። ኒዘር ማለት ነው ሁሉም ማለት ነው። yes ሁለቱም ኒዘር ኦፍ ኤኒቲንግ ምንድነው? ኔጌቲቭ ነው የሚያሳየው ማለት ነው። ሁሉም የሉ። ኢዘር ደግሞ ከሁለቱ አንዱ ናይዘር ያው ኮሬሌቲቭ ኮንጃንክሽን እሱ አመጣጡ ላይ ይወስናል። ነገር ግን ያው ነን ነው የሚያሳየን። ኢዘር ደግሞ አንድ ነው፣ ቦዝ ደግሞ ሁለት ነው፣ ነን ደግሞ ምንም ነው። እሱን ታውቃላችሁ። እሺ ዘን ብለን ምንድነው ዳሽ ኦፍ ዜም ሹድ ቢ አላይቭ የሆነ ሰው ከነሱ ሊቀር ይገባል ማለት ነው። እሺ ስለዚህ ይቀር ይገባል ከሚለው ጋራ ኤ ብቻ ነው የሚሄደው ማለት ነው። ናይዘር አይሄድም። ናይዘር ካለ ሁሉም ሊኖር አይገቡም ማለት ነው። ቦዝ ካለ ደግሞ ቦዝ ኦፍ ዜም ሹድ ቢ አላይቭ እሱ ሊሆን ይችላል፣ ግን አይሆንም ማለት ነው። ለምን ቦዝ ኦፍ አንጠቀም ማለት ነው። እሺ 21ኛ ደግሞ had there been no trace of evidence for this involvement the police blank so serious about keeping him in custody። እሺ እዚህ ጋራ ምን እናያለን? በደንብ ኩዌሽኖችን ማየት ይኖርብናል ማለት ነው። መጀመሪያ ደረጃ እሺ wouldn't have been was not going to be። እሺ had there እዚህ ጋራ ምን እናያለን? እንዲሁ ጥያቄውን ራሱ ደግመን ሳናነብ አለማውን ፕሮባቢሊቲ አላቸው እነዚህ ሁለቱ ማለት ነው። ይሄ ብቻ አለማው ፕሮባቢሊቲ ያለው እነዚህ ይመሳሰላሉ። ከነዚህ ሁለቱ ነው ሞስት ፕሮባብሊ ሊሆን የሚችለው። እሺ had there been no trace of evidence for his involvement the police so serious about keeping him in custody ምንድነው? ኤቪደንስ ምንም ያው ኢንቮልቭመንት የሆነ ጥፋት አጥፍቶ ነገር ነው። ፖሊስ ሊለቀው አልፈለገም። ሲሪየስ ሆኖበታል። which means serious case ነው። ስለዚህ የቱ ይሆናል ማለት ነው? እሺ እነዚህ ሁለቱ ከተነኝ እስኪ the police would have been so serious the police wouldn't have been so serious about keeping him in custody። መልሳችን የቱ ይሆናል? ሲ ይሆናል ማለት ነው። እዚህ ጋራ ስለማይገናኝ ዳይሬክትሊ። ስለዚህ ምንድነው no trace of evidence ስላለ no trace of evidence ባይሆን ኖሮ እነዚህ ይሄ ሊሆን ይችል ነበር። ነገር ግን ምንም አይነት ያው መረጋገጫ እሱ ላይ ስላልተገኘ የሆነ ጥፋት ስላልተገኘበት the police
ምንም ደንታ የለውም ማለት ነው። ምንም ጥቅም አያገኝም እሱን በማሰሩ ማለት ነው። 22ኛ ደግሞ unless you blank an A of these exams you will not choose to study English at the university። እዚህ ጋር የምናያለው ዊድ እናያለን። ስለዚህ እዚህ ጋር እንጠብቃለን ሲምፕል ፕሬዘንት unless you score you have scored ነው እዚህ ጋር። ስለዚህ እነዚህ ሙሉ አይሆንም፣ ይሄ ነው የሚሆነው። ለምን ፈርስት ኮንዲሽን ስለሆነ። 23ኛ ደግሞ you would easily get a good job if you dash or if you blank your spoken English you would easily get a good job if you dash። እዚህ ጋር ደግሞ ሰከንድ ኮንዲሽን እናያለን። ውድ ነው ምናምን ማለት ነው በዋነኝነት ከጌት በተጨማሪ። ለምን ሲምፕል እንዳትሉኝ፣ እዚህ ጋራ ሲምፕል ፕሬዘንት ነው እንዳትሉኝ። ይሄ ጋራ ኢምፕሩቭ እናያለን። we're improving are improved። እሺ if you improved your spoken English you would easily get a good job ይሆናል ማለት ነው። እዚህ ጋር ኢፍ እዚህ ቦታ ሊቀየር ይችላል። አንዳንዴ ቦታ ከተቀያየረ ሜን ክሎዙ መጀመሪያ ላይ ከመጣ ምንም አይነት ኮንጃንክሽኑ ምንም አይነት ኮማ አያስፈልገንም ማለት ነው። እሱንም ታውቃላችሁ ማለት ነው። ራይቲንግ ፓርት ከፈለጋችሁ ስራላችኋለሁ። ስለዚህ እዚህ ጋር አሁን ተቃይሮ ስለመጣ ነው እንጂ ምንም እዚህ ጋር ኮንተን አይሆንም ማለት ነው። እዚህ ኢፍም መሀል ላይ መጀመሪያ ላይ መጨረሻ ላይ ሊቀያየሩ ሊመጡ ይችላሉ። አለስም ሆነ ኢፍ ኖት ኦንሊ ምናምን ብሎም ሌላ አይነት ነገራት ኮንዲሽኖችንም የኮንዲሽን ወርዶችም ሊጠቀም ይችላል ማለት ነው። ከኮንጃንክሽኖች አምጥቶ ኮንዲሽኑ የሚያሳዩ ወርዶች ሊጠቀም ይችላል። እነዚህ በሙሉ እንዴት ነው የምለዩት? በጣም ብዙ ፕራክቲስ በማድረግ ማለት ነው። ከኛ ጋራም ፕራክቲስ አድርጋችሁ መቀጠል ይቻላችሁ ማለት ነው። ቀጣይ እንዲሰራላችሁ የምትፈልጉትን በዚሁ ኮሜንትሪ ድሮፕ አድርጉልኝ። ስለዚህ ምን እንረዳለን? ሰርድ ኮንዲሽን ላይ ሲምፕል ፓስት እናስገባለን ኢፍ ክሎዝ ላይ፣ ከዛን ደግሞ ሜን ክሎዝ ላይ ደግሞ ውድ ፕላስ ቨርብ ዋን እናስገባለን ማለት ነው። which means ውድ ፕላስ ቨርብ ዋን ማለት ቤዝ ቨርባችን ማለት ነው። ከዛ ደግሞ ምን ይሆናል? እዚህ ጋር አር ኢምፕሩቭ ሲጀመር እነዚህ ዌ አር አንጠቀምም። እዚህ ምን ላይ ኮንዲሽን ላይ ተጠቅመንም አናውቅም። አር ኢምፕሩቭ የሚለው ዌር ኢምፕሩቪንግ የሚለው ደግሞ ሜቢ እሱ አይሆንም፣ እሱም ተጠቅመንም አናውቅም። ከነዚህ ሁለቱ ነው ማለት ነው። ይሄ ደግሞ አይሆንም ማለት ነው። ለምን አመጣጡ የማይገባ መልሳችን ልዩ ይሆናል ማለት ነው። ኢዚሊ 17ኛ ደግሞ if you dash or if you blank to be a teacher you would have to join a colleague of education። አሁን ደግሞ ወደ መጨረሻ እየሄድን ነው። ከአንድ ሁለት ጥያቄ በኋላ ፉሊ የምንጨርስ ይሆናል ማለት ነው። እሺ ከዚህ ጋር ምን እናያለን ደግሞ if you blank to be a teacher you would have to join a colleague of education would have ምን እናያለን? ሰርድ ኮንዲሽን እናያለን ማለት ነው። ሰርድ ኮንዲሽን ካየን ደግሞ ምን ይሆናል? ሰርድ ኮንዲሽን ምናይ ከሆነ እዛ ጋር እናስገባት ይኖርብናል። had ፕላስ verb 3 እናስገባለን። አይዘር ደግሞ ሌላ እናስገባበት ፎርም ካለ እሱን ማለት if you were to be a teacher you would have to join እዚህ ጋራ እንረዳለን። would have የሚለው ሰርድ ኮንዲሽን ሳይሆን ሰከንድ ኮንዲሽን ማለት ነው። ለምን would have ብሎ እንደምን እንደተጠቀመው እዚህ ጋራ እንደ have እንደ ሜን ቨርብ ተጠቅሞ ውድን ደግሞ ያው እንደ መጀመሪያ እንደ ራሱ እንጠቀማት ማለት ነው። just would have ከተባለ ከሰርድ ኮንዲሽኑ ጋራ እንዳይመሳሰልባችሁ። ከዛም መልስ ምንድነው? አስተማሪ ብትሆን ኖሮ just አስተማሪ መሆን ብፈልግ ኖሮ ትማር ነበር እንደማለት ነው። እሺ ዌር አር እናስገባም will be አይሆንም ማለት ነው። ሁለቱ አይሆንም። ስለዚህ ከነዚህ ሁለቱ የቱ ነው? ኤ ይሆናል ማለት ነው መልሳችን። 25ኛ ደግሞ if the government blank more attention to agriculture last year the country would not have faced food shortage። ያው ገቨርመንቱ ሞር አቴንሽን ትኩረት ቢሰጥ ኖሮ ለአግሪካልቸር ቀጣይ ላስት ይር ላይ ምንድነው the country would not face ሀገሪቷ እንዲህ አይነት የምግብ እጥረትን ሊያጋጥማት አልነበረም ማለት ነው። just paid had paid has paid would pay እዚህ ጋር አሁን would pay ካለምንም ጥርጣሬ
ማውጣት እንችላለን ማለት ነው። እሺ እዚህ ጋራ ደግሞ ምን ኮምፔር እያደረገልን ነው? ፓስት እና ፓስት ነው። ስለዚህ አንዱ ፓስት ፐርፌክት ሊሆን ይገባል። ፔድ ደግሞ ፓስት ፐርፌክት አይደለም፣ አይሆንም። ሃዝ ፔድ ደግሞ ፕሬዘንት ፐርፌክት ነው፣ እሱም አይሆንም። መልሳችን ቢ ይሆናል ማለት ነው። ሃድ ፔድ የሚለው ይሆናል። ስለዚህ በዚህ ወይ ጥያቄዎችን እናያለን ማለት ነው። አይ ሆፕ ኮንፊውዝ አላረኳችሁም። ጥያቄዎቹ ክሊር ነበሩ። በቀጣይ ደግሞ በሌላ ቪዲዮ እስክንመጣ መልካም ቆይታ። በተጨማሪ ደግሞ ኮሜንት ላይ ቀጣይ ላይ እንዲሰራላችሁ የሚፈልጉ ነገር ካለ ድሮፕ አድርጉልኝ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ፒስ